አይደለ እና ምንድነው መሆን ያለብን? አማራ እንደ አማራ መንቃት አለብን። እኛ አማራዎች ዛሬ ካልነቃን ሞቼ እንነቃለን። ወንድም መጣ እንዴ? ጭራሽ ተመልከቱ ደግሞ አማራ ሆንክ። ሰሜናዊ ማለት እኮ አማራም ትግሬም ኦሮሞ ይቅርታ ኤርትራም እኮ ነው። የት ጠፍተህ ነው? ምን ሆንክ? ምን እጠፋለሁ? አንተ ሌላ ሙድ ውስጥ ገባ። የምን ሙድ ውስጥ እንዴ? ያችን መጠዝጠት ይችን መናገር ሴቶች ጋር ምናምን ያኛው እንዴ? እኔ ጌመር ሁኜ ፓስተር ሁኜ ሌላ ምን ነው እንግዲህ አንድ ወር ሆነኝ እኮ እንዴ። የለው አንዴ ሀቢባ አንዴ ምናምን ስትል እኔ እነ ደብረ ጽዮን ጋር ምድውል ሰው ዳውስ ላይክ ማንት ጎ ጨርሻለሁ እኮ ጨርሽ። ከሁሉም ጋር ሰላም ፈጥሬ ህይወቴን እየኖርኩኝ ነው። ፓስተር ከማይመጥን ሰው ጋር እኮ ነው ስታወራ የነበረው። እናቴን ለምን እንደሆነ አላ አይ በቃ አሁን እኮ የማይመጥነኝ ሰው ሁሉ አስወጥቼ በቃ እኔ አሁን ሰላም ፈጥሬያለሁ። በሰላም ነገር አንተ ደህና ነገር ለምን የቤት ሰራተኞችን ሰብስባ ያዘችብኝ ብለህ እሪ ትላለህ? የቤት ሰራተኛ አንተ ቤት ቢመጣ ምንም እውቀት የለው ከመሳደብ ውጭ እንዴ? አይ ለቤት ሰራተኛ ብቻ ሳይሆን እኔ ይኸውልህ ይሄ ብትበላ ከቤት ሰራተኛ ነው ምን አለ መብላቱ አይደለም ግን ይኸውልህ ለምሳሌ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ስም በዛ ደረጃ ሲያጠፉ ትክክል አይደለም ብዬ ነው። እና ባለቤቶቹ ሳናግራሽ ይክፈላት ቢከፍላት እኮ ስሙን አታጠፋም እኮ እንዴ? እና በሰው እንጀራ ለምን ትገባለህ? ለእኛ ሀገራዊ ጉዳይ ምናምን እንሰራም። አዎ ጌም ትጫወታለህ አትጫወትም? ኧረ እጫወታለሁ፣ ከእርሶ ጋር እጫወታለሁ፣ እቀጣዋታለሁ። ማን ነው ደግሞ ያስቀመጥከው? ኢሱ ነው እንዴ? ኢሱና ስታሊን ተገና እኔ ፖለቲካ አቁሜያለሁ ጅቦ አያገባኝም። አቁሜያለሁ ፖለቲካ አቁሜያለሁ ጅቦ። ሰማ አንተም በነጠጥክ እንዴ በእናትህ? እኔም ከድሮም ፓስተር አይደለሁ እንዴ? ጴንጤ አይደለሁ ፓስተር ሶስት እጥፍ ነው ጋይስ ጅቦ እኮ። አንተ አሁን የብልጽግናው ፓስተር ነው ወይስ? አይደለሁም የብልጽግናው ፓስተር ነው ወይስ? ዮናስ የብልጽግና ፓስተር ነው፣ እኔ ደግሞ ፕሮቴስታንት ፓስተር ነው። ይለያያል ብሮ። ወይ ጴንጤ ከሆንክ በቃ ጴንጤ አይደለሁም እኔ ፖለቲካ ውስጥ አትገባም። ጴንጤ አይደለሁም ጋይስ። ምንድነው የመጀመሪያ ኦርቶዶክስ ነኝ ነው። ግን ኦርቶዶክስ የሚመች ነገር የለም። ምን ይገባል? ምንም ስለማይገባኝ ግን እንዲህ በማየት ግን እንደ ኦርቶዶክስ የሚመች ነገር የለም። ጌታን እያቸው እስቲ ደስ አይሉ? በጣም ደስ ይላሉ፣ ይመቻሉ፣ ከምር ይመቻሉ። ኦርቶዶክስ ይመቻል። እናቴን አባቶች ገዳም ላይ ገብተኝ ዝም ብለህ ኦርቶዶክስ ነኝ ብሎ አንዱ ዝም ብሎ እንትን የሚለውን አይደለም። ትክክለኛ ኦርቶዶክሶችን ገብተህ ስታያቸው በተለይ ትክክለኛ ኦርቶዶክስ ባህሉ፣ ካልቸሩ፣ ስርዓቱ ኢቭን ላይክ ቤተክርስቲያኑ ምናምን ደስ ይላል። እሱማ በጣም 100% እንደ ኦርቶዶክስ በኢትዮጵያ ውስጥ እንደ ኦርቶዶክስ ተዋህዶ ስርዓቱ ደስ ይላል። ላይክ ባህላችን እኮ ነው። አሁን እኮ ጴንጤውም ሙስሊሙም ሲሄድ እዛ ጋር ደስ ይለዋል አይደል? ጋይስ 10 አበባ ጋይስ። እነዛኞቹ ግን ሳሩን ነው እነዛኞቹ ያስረግዟል። ነይ ጩፋ ምናምን በፓራዱ ቤተሰብ ሽቶ ነበልባሎች ናቸው። ምንድን ነህ አንተ? እምነት አንተ ሙስሊም ነህ? ኧረ እኔ አይሁዳዊ ነኝ። ሰባት አበባ ቤተሰብ ምንድን ነው? ጅቦን ቀጥቅጠው እንጂ በቪዲዮ አስወጣዋለሁ። በቪዲዮ የምትወጣው ስንት ሲሆን ፓስተር እስካሁን እምነቴን አያውቁም እንዴ? ኧረ እወጣለሁ። ችግር የለም። በስንት ነው የምትወጣው? ጌታን እወጣለሁ። ቃጣ የለኝም። እኔ እርሶ ቤት የሰው ነፍስ አጥፍቼ አልመጣሁኝ። የሰው ነፍስ ያጠፋ ብቻ የሚፈሩት የሰው ነፍስ ያጠፉት ይፈራሉ፣ ይደበቃሉ። ትክክል ጅቡ። የሰው ነፍስ አላጠፋሁም። ኮፍያ ለስታልን ተገጨ። እኔ ግን ስታልን በቃ ደብረ ጽዮንና ሊሰሩ ነው፣ አሁን አንድ ሊሆኑ ነው እንዴ? አልሰማህም እንዴ? ሁለቱ ትግሬዎች አንዱ ነው ዘመነ ካሴን አዝለው ሊመጡ ሆነ። ከባድ ነው የሚሆነው። እሽኮኮ ብለውት እናቴን ሰሜናዊነት አንዱ ነው እኮ። አንተ ግን በቃ እንደዚህ እንደ ቀልድ ሰሜናዊ ብለህ ሰበሰብካቸው አይደል? ሰሜናዊ አንድነት ካልሆነ እኮ ሁሉም ነው ነበር። ጂቦ አንደርከቨር የቲፒኤልኤፍ ካድሬ ነው፣ ድብን ያለ
ካድሬ ነኝ። አንተ ደግሞ አሁን ሚስጥር አረጋለሁ ያለኛ ካድሬ ተከፋይ የሚጫወተው አውላውቆ ሰሜናዊ በየቡጉ ሰሜናዊ ብሎ መጨረሻ ላይ የወላችሁ ተመልከቱ። እንዳታስበል ዘመነ ካሴ ደብረ ጽዮን ማን ነው ደግሞ ይሄ ኢሳያስ አፈወርቂ አንድነት ፈጥረው ሊመጡ ነው። እስክንድር ደግሞ ተስማማሉ ከእንትን ጋር ዲ ሚሊየን ወሳ ብሮ 10,000 ከገባ በቪዲዮ ይወጣል። ጅቦ 10,000 ከገባ በቪዲዮ ትወጣላ። አራ 300 ብትገባ ነው ይወጣሉ። ችግር የለብኝም። ደደብ ፓስተር እና አሁን ሁሉንም ነገር 300 ገብቻለሁ። ውጣ ሰማ እርግፍ አድርገህ ነገር እኔ ትምህርቴን አስተምራለሁ። በቃ አያገባኝም። ሰው እኔን ከነካኝ ግን ስሜ ከተጠራ ነው የምመልሰው። አያገባኝም። ከዛ በኋላ አያገባኝም። ከሁሉ ጋር ሰላም ሲጀምር እኮ ፓስተር እርሶ እኮ ችግር አለብዎት። ብዙ መናገር ይችላሉ፣ ብዙ መስራት ይችላሉ። ግን እኔ የሰው ስም ይጠራል። በቃ ባጭሩ ልንገሮት፣ እርሶ ችግሮት ይሄ ነው። ማን የሰጠኝ እየረዳው ስለሆነ አላየሁትም። እግዚአብሔር ይባርክ ወንድሜ፣ ከፍ በል እግዚአብሔር ይባርክ። የናዝሬቱ ኢየሱስ የሁለታችንም ወዳጅ ነው የሰጠው። ቤተሰብ ምንድነው ዛሬ እንዴ? ዛሬ ምንድነው ጋይስ? የቀን ልሙላ እንጂ እንዴ! ማን ነው የሚሰጠኝ? በእናታችሁ ስሙን ንገሩኝ። ዲ ሚሊየን ይባላል። ዲ ሚሊየን እግዚአብሔር ይስጥ። ሚሊየነር ወንድሜ የሰጠው ዲ ሚሊየን ይባላል። አንቾ ሁለት ክበድ አማን ሄቨን እንዳትሞት። አማን ሄቨን ግን ከበድ አድርጉት ጋይስ፣ ከበድ አድርጉት እንጂ ትንሽን ምናምን እንዴ ከበድ አድርጉት። ጅቦን ልቅጣው። በቪዲዮ ያለ ኮፍያ ትገባለህ ጅቦ 10,000 ከገባው እስከነ መላ ነው። አይ ቃል ግባ። አንተ ቃል እኮ አይታመን። እናቴ ትገባለህ። 10,000 ከገባው ትገባለህ። በቪዲዮ ነው እስከነ መላጣ የምታሳየኝ ያለ ኮፍያ። እሺ ጋይስ 10,000 ንግባና ጅቦን በቪዲዮ ነው እስከነ መላጣው። ሁሌ ጅቦ እንዲህ ነው የሚገባው። አሁን እንዲህ ነው የሚገባው ጋይስ። ጅቦ ሁሌ ሲገባ እንዲህ ነው የሚገባው ምናምን ደናችሁ ብላ እንዲህ እና ከህዝቡ ጋር ተቀላቀየ የምኖር ነው። እንዲህ ሁሌ ካያችሁት ጅቦ እንዲህ ነው የሚገባው። እንዲህ ብሎ በእሷም ፊት ያልማሩኝም እኮ እንዴ ጋይስ ሌትስ ጎ። ዳብል ነው እኮ ፈርስት ጊፍት ዳብል ነው ጋይስ ሌትስ ጎ። ሰላም አብራን ስለልደታ እባካችሁ አይታችሁ አትለፉኝ ወንድሞቼ። ልመና ውስጥ የገባሁት ወድጄ አይደለም ቸግሮኝ ነው። አባቶቼ ወንድሞቼ፣ ስለመብራን ስለ ወላዲተ አምላክ ስላላ ስለ ሻድ የሚሆንባችሁ ወንድሞቼ ዲቪ ሪከርድ ሊያደርግ ማን ነው ሪከርድ የሚያደርግ? አንተን ግን እንዴ ነው እዛ አረብ ሀገር ያለ በልመላይ ላይ ደግሞ ራፕ ሊያደርጉብኝ ነው እንዴ? ላይቭ እኔ እኮ ይቀራል እኮ እኔ እናንተ የምናወራው ይቀራል እኮ ላይቭ እኔ ላይ እኮ። እዚህ ጋር ደግሞ ሲያቀናብሩት ደግሞ ችግር ይመጣብኛል። ፓስተር ሙዚቃ ልጫወት ነው ባክግራውንድ። ሰሞኑን አዲስ ሙዚቃ አለቀቁም ፓስተር? አሰማ አዲሱ ሙዚቃ እስቲ አዳዲስ ሙዚቃዎች እጅግርም ስለመብራት ስለልደታ ወንድሞች አይታችሁ ስለ አቡነ አረጋዊ ወንድሞች ማን ነው? ወይ ጋይስ ታፕ እና ኮፒ ሊንክ አድርጉላችሁ። ምንድነው? ምን እያደረጋችሁ ነው ጋይስ? ስለማን ዘፍናል ሰሞኑን? እኔ እኮ ብዙ እንትን እያልኩ አይደል። ደግሞ አንድ አለ ጭባ አንተ ቤት የሚገባ እሱን ልጅ እንዳታስገባው በእናትህ። በቀደመ እኔ የሰደበኝ ብብታ ሜዳ ልጅ ሌባ
ስሙ ማን ነበር? ማን ነው? አንድ አለ እባጫም ዝም ብሎ እየገባ የሚለፈልፍ ማስረጃ አለኝ ምናምን እንዲወርዳ እንዲገብታ በማያገባው ነገር ነው የሚገባው። ብዙ ነገሮች ላይ ሲሳተፍ አየዋለሁ። አራት ሴት ሁሉ ሲሳደብ አይቼዋለሁ። የቅማ አላማ ኧረ እኔ ማንም በለሽ ሰው እንዴት አራት ሁሉ ኳስ ወጣው ማንም አይገባም እኔ ቤት። ኧረ እርሱ ቤት በጣም መጥፎ ሰዎች ይገባሉ። ይወዳብ ቀረ ሰው ቤት አላስገባም እኔ ቤት። ሰዎች የሚያናግሩ እንደዚህ የምፈልጋቸው ሰውን በጌም ነው የማናግራቸው እንደዚህ። አዎ ያ ይሻላል። ከማንም ኢንዚዛ ጋር ቁጭ ያላወራም እባክህ። ስንቱን አፈመስኩት ጅቦ። እኔ እኮ ከዚህ በፊት ነግሬዎት ነበር። ኮርሶ ምንም ሊሰሙኝ አልቻሉ። አባቶች ደውዬ አረ አባቶች መንገዶት የተሳሳተ ነው እባክዎትን እንዲያርጉ እባክዎትን ሊሰሙኝ አልቻሉ። ይሰማል ጅቦ ያቤሪ ፍየሌ ወሎ ተወልዳ ፍየሌ ወሎ ያደገች ፍየሌ አባቷ ትግሬ ፍየሌ እናቷ አማራ ፍየሌ እንደ ጉማሬ ፍየሌ ባፏ ምታራ ፍየሌ እናት ትልባ ፍየሌ እናት ትልባ ፍየሌ የተማረችው ፍየሌ ስድብ ብቻ ፍየሌ እና ገዳይ ፍየሌ ልጅ አስደፋሪ ፍየሌ የሚከፍሏቸው ፍየሌ ወርቁና ዳኜ ፍየሌ ፍየሌ ተበላ። አንዴ ፓስተር ስማ ፓስተር የሆነ ሰዓት ላይ ታርቀናል። ለፖለቲካን የተጣላነው ምናምን ስትሏል ነበር። አረ ደንቆሮ ነው ከሱን ብዬ የምጠቀምበት ውሻዬ ነው ልከዋል። ሲመጣ ደግሞ እንደገና ጭኜ ልክበት እና አሁንስ ፖለቲካ እየሰራብን ቢሆን እንዴት እናውቃለን? እኔ ከፖለቲካ ወጥቻለሁ፣ ጨርሻለሁ። ፖለቲካ ውስጥ የለሁበትም አሁን በኋላ አሁን ጨርሻለሁ። አምዳለሁ። ከዚህ በኋላ እኔ ፖለቲካ ውስጥ የለሁበትም። አይ ሙዚቃዎችን ካልተረቀ ሰማሁ ግን ይታረቃል። እኔ ተጣልቼ አላውቅም። ጓደኞች እኮ አይደሉም እነሱ። ምንድነው ያማል እንዴ? አረ የሆነ ሰዓት ላንተ ነው $1000 ያላኩት ይሆነ እኔ ለፖለቲካ ጥቅም ነው ምናምን ነው በቃ። ኔቨር ምንድነው ሲመጡ ያጋልጡኛል እኮ ለነ ፍሬ $4000 እየላክ ለኔ ፍሬ ሴት ናት። ፍሬ እኮ ብዙ ነገር ነው ፍሬ እኮ እሱ ሴት ናት እና ቢያንስ እንደው ግማሽ አይላክ ለልጆቿ አይደለም ለልጆቿ ማለት እኔ ካሁን በኋላ ለኔ የዛን ጊዜ የልጆቿን ተቆጥሮን እኔም እኮ ያላመንኳቸው ልጆች አለኝ ፓስተር። እኔ እኮ ሰማ አይ ለኔ እኮ ኑሮኝ እኮ አይደለም የሰጠው እኮ እኔ እኮ መልካም ሰው ስለነበርኩ ነው። አሁን ሰይጣን ነው የምሆነው። አንድ ፔኒ አልሰጥም። አበባ እንኳን እኔ አሁን ሙዚቃው አይደለም ጋይስ ታፕታፕና እስከዛሬ ያወጣሁትን ብር መመለስ አለባችሁ። ፍየሌ ወሎ ተወልዳ ፍየሌ ወሎ ያደገች ፍየሌ አባቷ ትግሬ ፍየሌ እናቷ አማራ ፍየሌ እንደ ጉማሬ ፍየሌ ባፏ ምታራ ፍየሌ እናት ትልባ ፍየሌ እናት ትልባ ፍየሌ የተማረችው ፍየሌ ስድብ ብቻ ፍየሌ እና ገዳይ ፍየሌ ልጅ አስደፋሪ ፍየሌ የሚከፍሏቸው ፍየሌ ወርቁና ዳኜ ፍየሌ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላሽ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላሽ ፍየሌ ወሎ ተወልዳ ፍየሌ ነታ ማነው ፍየሌ ወሎ ተወልዳ ፍየሌ ወሎ ያደገች ፍየሌ አባቷ ትግሬ ፍየሌ እናቷ አማራ ፍየሌ እንደ ጉማሬ ፍየሌ ባፏ ምታራ ፍየሌ እናት ትልባ ፍየሌ የተማረችው ፍየሌ ስድብ ብቻ ፍየሌ እና ገዳይ ፍየሌ ልጅ አስደፋሪ ፍየሌ የሚከፍሏቸው ፍየሌ ወርቁና ዳኜ ፍየሌ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላሽ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላ ደስ አይልም ጋይስ ቃላትን ጌታ ያርግልኝ ነበር። ደስ አይልም ዘገዬ ለጥራ ላያጅቦ ጊፍት ሲሰጥ እንዴ ተሰብኮን ምን ሆነ ነው ባይ ሻፕ ፍየሌ ተበላሽ ፍየሌ ወሎ ተወልዳ ፍየሌ ወሎ ያደገች
ፍየሌ አባቷ ትግሬ ፍየሌ እናቷ አማራ ፍየሌ እንደ ጉማሬ ፍየሌ ባፏ ምታራ ፍየሌ እናት ትልባ ፍየሌ እናት ትልባ ፍየሌ የተማረችው ፍየሌ ስድብ ብቻ ፍየሌ እና ገዳይ ፍየሌ ልጅ አስደፋሪ ፍየሌ የሚከፍሏቸው ፍየሌ ወርቁና ዳኜ ፍየሌ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላሽ ፍየሌ ተበላሽ ፋሲካሽ ደረሰ ወርቁ ልማድ አለው ጠብሶ ነው የሚበላሽ ፍየሌ ወሎ ተወልዳ ፍየሌ ወሎ ያ ስማ ያው አንተ እኮ ነግረኸኝ ነበር እኮ ከዚህ በፊት አቅም እናንተ እንደምናወራና ያው ፍየሌ ዘገየ እንትና ማነው ስሙ ከድር በስማ ፍየሌ መጻፍ አይችልም ማለት አውቃለህ ከድር ማን ያለው ከድር ነው ዘገየን ከድር መጻፍ ይችላል አዎ እችላለሁ አለ ከድር ማለት ትናንትና ፍየሌን ዘገየን ማለት ነው እንደገና ተጣሉ እንዴ ለጠለጠው ቤተሰቡን አንተ ቤት ኖ ቤቱን ከፍቶ ራሱ እንጂ ከድርቆ ዝማ ብልጽግና አስፈራርቶት ነው ይባላል ታውቃለህ ነው እንዴ ኧረ በእናትህ እንደ ዘገየ እኮ ትመላለሳለች እሺ ለምን ቆይ በዛ ደረጃ ለምን እሺ ዘገየ እኮ እንዴ በቃ ይኸውልህ ምን መሰለህ የአማራ ፖለቲካ የሚደብረው እና የሐቅ ሰው ነው አይደለ በዛ ፖለቲካ ውስጥ የለውበትም አሁን እንትና ከድር አማራ ነው እንደዛ ታግሎላቸው ምን ብሎላቸው ተሳድቦ ምን ብሎ ልክ ሲገባ ረሱት እና እሱን ስለረሱት ጆከር እንትን ማለት ነበር ይኸውልህ ሊቀ ትግዋን ነው አንተ ታውቃለህ ዘገየ ትግሬ ነው ታውቃለህ ግን ያው ወሎ ያደገ ልጅ ነው ስለዚህ ኖ ኢምፖርታንት ነው ይኸውልህ እኔ አሁን ዘገየ ጆከር ወሎ ተወልዶ ያደገ ልጅ ነው ወሎዬ ነው ግን አባቱ ትግሬ ነው ግን ጆከር አባቱ ድብን ያለ ግን ወሎ ነው ተወልዶ ያደገው ወሎዬ ነው ሁለመና ወሎዬ ነው አይደል ባሻ አንድ ነገር ልንገር አቶ ፓስተር ለምሳሌ ኮፒ ሊንክ አድርጎ በትግራይ ክልልና በአማራ ክልል አዋሳኝ አካባቢዎች ትግርኛ ሊነገር ይችላል አሁን ጎንደር ውስጥ ለምሳሌ ከ7 በላይ እኮ ብትቆጥር ገብረዝጊያር ገረዛድግ ናቸው እኮ ስማቸው ጎንደሬ ናቸው ግን ከትግራይ አዋሳኝ ሆኑ ለምሳሌ አሁን ጆከር አባቴ ተወልዶ ያደገው ቆቦ ላይ ነው አለ ቆቦ ማለት የአማራ ነው የትግራይ ነው ኦኬ እሱን ተው እኔ ፖለቲካ መልስልኝ እዛ አካባቢ እሱ ያገባኝም አሁን ከትግራይ ጋር የተያዘ ድንበር ያገባኝም አይደለም እኮ አዳምጥልኝ እሱ አይደለም ብለህ እሱ እኮ ያገባኝም ምን አገባኝ እሱ ተው እሱ ከድር ለምን በዚህ ደረጃ ተነሳሽ እሱን እዛው እናንተ በሉ ጆከር አባቱ ትግሬ ነው በቃ እንደዛ ደማዊ ማንነቱ እደዝሜን ገብረ ጻድቅ ገብረ ማርያም ምናምን የሚባሉ አሉ ለምንድን ነው ጎንደሬዎች በአባታቸው ትግሬ ይሆናሉ እንዴ እንዳለ ጎንደሬ ከ7 በላይ ብትቆጥር የለም ባክን ከ7 በላይ እኔ 7 ቤት ጠራለሁ አንድ ትግሬ የለም 7 ቤት ተጣጣ አብዛኛው ጎንደሬ አብዛኛው አሁን ደግሞ አብዛኛው እሱ ቲፒኤልኤፍ ያመጣው አጀንዳ ነው የለም ውሸት ገብረዝ ጋር ገብቶኛል አሁን እሱ ሊኖር ኖ ጎንደር ማሉ ትግሬ እኮ ኢትዮጵያዊ ነው ዘገየ 8000 አንበሳውር ጆከር አንበሳ ካላወር ና ስማ አዳምጠኝ ነው የምልህን አብራችሁ አልነበራችሁም ማ አንተና ዘገየ እኔ እኮ መዳም ሹፌር እኮ ነኝ እንዴት ነው ከሱ ጋር ሞነ አንተዋወቅም ይርብነት ማለት ማሌሽ ብላለች እሺ መዳም ቤት አብሮኝ ይሰራ ነበር ማለት ነው ጣውላ ቤት ነው 2 ዓመት አብራችሁ አልሰራችሁ ስማ ከኢትዮጵያ ጀምሮ የመጣሁት በመዳም ቤት ስንት ጊዜ ሆነ ግን አንተ ከወጣ የሆነ ሰዓት ግን አግኝቼዋለሁ የሆነ ሰዓት ላይ 40 ዓመት አልሆነም ከወጣ አንተ ኧረ ፓስተር ምን ስንት ዓመት ነው ከወጣ እኔ አንድ 20 ኧረ በመብት ተው እንጂ ስማ አንተ እኮ የቲፒኤልኤፍ ካድሬ ነህ የፈለገ ነገር ብትል አናምንህም ትክክል እናቴን ካድሬ ነኝ አሁን የፈለገ ነገር ብትል አናምንህም ጆከር እናመሰግናለን ፓስተርን ለሁለት ደቂቃ ልስደብል ወንድሜ የምትፈልገው ነገር ልትሰድበኝ ነው ተሳደብ
አንበሳ እንዴ ኦፍ ኮርስ እንዴ ደዛው እንዴ መቅረት አለበት አውረድ በደም አንበሳ ማውርድልኝ አንበሳ አውርድ የለውም ይደሃ ፎከታ መከታ ኧረ እኔ አንበሳ ቢወርድ እርሶና አንበሳ አውርድልም እሱ የለውም ፎከክታም እከካም ዘገይ የምትባል ዝም ከየለቃቀመች አሁንማ እኮ መሄጃ የላትም ታውቃለህ ዘጋጋውባት አፈረስኩባት መሄጃ አጣች ስማ ጆከር በቃ ዘገይ እንትን ሆነች እኮ ክንፏ የተቆረጠ ዝምቡናለች ትላለች የትም ቦታ ብትሄድም አንተ ሀብታም ነው እናቴን ሀብታም አሁን የማዳም ቅመሞች ሁሉ ዝም ብሎ ይረግጡት ጀምር ታውቃለህ በቃ በሄደበት ይረግጡታል በቃ ይወዳል ዘገየ ጨርሰሻል ቤትሽን ከፍተሻል ከሻው እባክህ ደሃ ምንም ኮልኮሌ ምንም የሌለው ደሃ ነው እባክህ ዝም ብሎ ቦርኮ ታውቃለህ ቦርኮ ሰካራም ሲጠጥ ነው ላይፉ በጣም ላይፉ እኮ ነው ማንበብ አይችል መጻፍ አይችል ለምን በቀደም ግን ታርቃችሁ ነበርኩ ከሳምንት በፊት ምን እንደነካ አረኔ ታርቅ ይኸውልህ እኔ ማንም ጋር ታርቅ ያላቅም ተጣልቼ አላቅም አንድ ነገር መረዳት ያለብህ ስለኔ ጅቦ እኔ ከማንም ጋር ፐርሰናል እንትን የለብኝም ይመጣሉ ሲሳደቡ ረግጬ አባራቸዋለሁ ግን እኮ አሁን መሳደብ እኮ አይሳደብም አቁሟል ታውቃለህ ጸባይ ገዝተው ስማ ነው ምን እነሱ እኮ እንትን እኮ ናቸው ለኔ እኮ ለነዚህ ታውቃለህ ከጥፍሬ ቆሻሻ ላይ ያቸው ምን ጥቅም አለው እሱ በቃ እኔ አጋለጥኩት አቅርቤ ይኸውልህ አቅርበውና እንደገና አጋልጧለሁ ደንቆሮና ማህይ ነው ዘገየ ማለት እቤቱ ገብቼ ትናንትና ኃይለኛ ፖለቲካ ሰርችበት ወጣው ደንቆሮ ነው ምንም አያውቅም ትናንት አስገብቶ ነበር እኔ ቤት መጥቶ ነበር ትናንትና እየተሰዳደባችሁ ለምንድን ነው አንድ ላይ እኔ አልሳደብም እንደዛ አትበል እንደነሱ አይደለም እንደነሱ አይቆገዝ ይኸውልህ ቲፔል እግዚአብሔር መቼም አረሳውም በቃ መቼም በቃ እኔ ምንም ማሩል ማለት ነው ለኔ እኮ እነዚህ እኮ ታውቃለህ ከጥፍሬ ቆሻሻ ላይ ያቸውም ግን ለማህበረሰቡ መማሪያ አንድ ነገር ልንገርዎት መማሪያ ያደርጋቸው ያውም የከፋ ስድብ ከተሰዳደብን ከርሶ ጋር እናቴን እኔ አልሳደብም አሁን በዛ ደረጃ እየተጣሉ ምናምን የሚታረቁ ሰዎች እኔ ጋር ይታረቁ እኔ ጋር ለማሱ እኔ ጋር አይደለም እኔ የቤታቸው ሴት ታየኛል ይመጣሉ ፓስተር ነኝ ይናዘዛሉ ከዛ ተመልሶ ደግሞ ወደ ሲሰክሩ ደግሞ ይሳደባሉ ምንም ጥቅም የላችሁም ጋይስ ኮፒ ሊንክ አድርጉ ቤተሰብ አላችሁ እዚህ ጋር የንጉስ ይወዳበ የፓስተር ይወዳበ ቤተሰቦች አላችሁ እሱን ማይሰድበውም እንደ ዘገየ እኮ ትግሬ አትሳደብም እኮ ዘገየ እኮ ትግሬዎችን አትሳደብም ዘገየ የምትሳደበው እኮ አማራዎችን ነው እና ኦሮሞዎችን ነው የምትሳደበው አሁን አቁሟል ስድብ ኧረ ይሳደባል ዝም ብሎ አሁን ማን ያዳምጣል ማን ይሰማዋል መሄጃ አጣ ዘገየ እኮ ምን እንደምታውቃለህ በውስጥ እኮ ደውላ ቤትን ክፈትና ስደበኝ ይላል ጊፍት ጠሮበታል አሁን ምንም ነገር የለውም ቤትን ክፈትና ስደበኝ ይላል ምን ጠሮበታል ማን ያዳምጣዋል አሁን ማን ይሰማዋል በቃ ተጋለጠ እኮ አማራው እኮ ነቅ ያለ ዘገየ ስድብ የለም አሁን አቁሟል መሰለኝ አጠፋውት የለም ቢሳድ ማን ይሰማዋል አሁን ቢሳድ ማን የሚያጠፉት ፓስተር ስራዬ ነው እንግዲህ ይቅርታ አድርጉልኝ ስራዬ ነው ዮናስን ወደ እንትን ቀየሩት ጴንጤ ልኬዋለሁ ይኸውልህ ሄሎ ጂሰስን ተቀብሏል እሱ ደግሞ ብልጽግናን ተቀብሏል ይመቸው እየጸለየ እርሶ መጨረሻ ምንድነው ይኸውልህ የሰው ልጅ መጨረሻ እግዚአብሔር ነው የሚያውቀው እኔ ፓስተር ይወዳ ባላለሁ ስመጣም ፓስተር ይወዳ ብኛ ነው የመጣሁት ሲሄድም ፓስተር ይወዳ ብኛ ነው የሚሄደው እኔ ገባ አቋሜ አመለካከቴ እኔው ባለውበት ምጸና ለገንዘብ ብዬ ማልለወጥ ለጊፍት ብዬ ማልገለባበጥ ሰው ሰጠኝ አልሰጠኝ ሰው ተመቸኝ የፓስተር ስራ እኮ እየሰሩ አይደለም እኮ እሱን ተወለኔ ምን ታውቃለህ አንተ ስለ ፓስተር ስራ እኔ እንጃ በዚህ ደረጃ ፓስተር ስለ ጌታ ነው ወላ የፓስተርን ስራ እያልሰራው ካልሆነ እኔ ነኝ ታዲያ አንተ በምትቸገርበት ጊዜ $1000 ያላኩልኝ የፓስተር ስላልሆንኩ ነው የእግዚአብሔርን ስራ ስለማልሰራ ነው ከምን አውቃለሁ እናቴ ልጅ አለ ወንድሜ አይደለ ጀስት እዚህ ጋር ሶሻል ሚዲያ ስላወቅኩ ነው የረዱኝ እኮ ትግሬ ስለሆኑ እኮ ነው አይደለም እኔ ትግሬ አይደለም በእናቴ በአባቴ ማማራ ነኝ እኔ ባደው ትግሬ ስለሆነ ችግሩ እኔን ቸግሩኝ $1000 ረዱ ችግሬ አይ this is the problem መርጠው ነው ትግሬ የሚረዱ ለዚህ ነው TPLF ለዚህ ነው አያችሁ ሰውኛ መልካም ስራ ስናደርግ እኔ አንተ ከ7 ዓመት በላይ ነው ወይ ተረጋጋ ነገር ለምሳሌ ለመማር $1 ልኮላት አማራ ስለሆነች አስመለሳት እናቴን አስመለሳት አሁን ፖለቲካ ለሰራ አሁን ፖለቲካ መስራት ነው በቃ አሁን ፖለቲካ ምን ያህል ክፉ እንደሆናችሁ ታውቃለህ ግን አንተ ሰው ረድቶ እንኳን በችግር ጊዜ ስለደረስኩልህ እኔ ትግሬ አማራ ኦሮሞ ብያላቅም በጣም አንግሬትፉልነት ታውቃለህ አይደል ግን ያሳዝናል የሰው ልጅ ጌታ ምስክር በዚህ ደረጃ ሰው ልጅ ቸግሮት
ሲቸግረው ስለደረስኩኝ እኔ አማራ ኦሮሞ ትግሬ ብዬ አይደለም እንትን ኧረ ትግሬ ነው መርጠው የሚረዱት እኔ ትግሬ ነው ውሸት አያችሁ ጋይስ ይሄ ነው ለዚህ ነው መርዛችሁን አስተፍቼ ትግሬ ነህ አለኝ አሁን ሰጠኝ አይ ለዚህ ነው አላ ውሸት እኔ አንተ ጅቦ ደግሞ የዋግምራ አማራ ብለን የተዋወቀኝ አትዋሽ ትግሬ መሆን ያወቅኩት አሁን ነው እኔ ሳውቅ የዋግምራ አማራ ነኝ ብሎ ነው የመጣው አትዋሽ አሁን ጃፒና እና በየቤታቸው ሊገቡ ነው የዋግምራ አማራ ነኝ አላልከኝ ብለኝ አረ ፓስተር እየቀለድን እናውራ እኔ እኮ ሲጀምር እኮ ብሄሬ እኮ ኦሮሞና አማራ እኮ ግማሽ ስለዚህ ነው ትግሬ ስለሆንኩ ተረዳኝ ትለኛለህ እኔ አንተን ስረዳ ጓደኛዬ አብረ ምን የሚገርማችሁ ነገር ያልኩትን ስሙ ለጅቦ የረዳውበት ምክንያት ነው እንትና አትበላ እዚህ ጋር መጣ ይኸውልህ አንተ እንደዚህ በዛ ደረጃ የረዳን ሰው ነው ቀልድ አይደለም መርዝን እየተፋ ነው ይሄ ትክክል አይደለም ይሄ ትክክል ታንክ ዩ ሳንሻይን ታንክ ዩ ተባረክ መልስልኝ ብለውኛል አላሉኝም እኮ ነው እኔ ብዙ ሰው ኦሮሞ ረድቻለሁ እኔ ኦሮሞ አስተምራለሁ ኢትዮጵያ ውስጥ አማራ ረዳለሁ በጣም ሀዲያ ስልጤ ነው ፈርስት ኦፍ መማር እርዳታ አይደለም መማር በመጀመሪያ በአባቷ ኦሮሞ ናት እሺ ገባ ስማ ጃፒ ግባ ቆይ እንዲያውም እኔ እንደዚህ ከማይመጡኝ ሰው ጋር ከነናት ምናምን ከሚሳደቡ ሰው ጋር እኔ እንትን አትበል እኔ ጅቦ ካንተ ጋር ኖ እንዳታስገባው ይኸውልህ አዳምጠኝ ጅቦ ካንተ ጋር የምጫወተው ካንተ ጋር እንትን የምለው ማለት ነው አንተን ከ7 ዓመት በላይ ነው የማውቃ ግን አንዳንድ ጊዜ እንደዚህ እየቀለድኩ ነው ግን እግዚአብሔር እንዳይደብር አትቀልድ ይኸውልህ እንደው ታውቃለህ እኔ አንተ ምንድን ነው ያልኩት እንዴ ለብዙ ዓመት አብሮን ሲያስቀን የነበር ሲያጫውተን የነበር እኔ ንፉግ አይደለሁም ኢቭን ለፍሬ ስረዳት ምንድን ነው ያልኩኝ የፈለገ ቢሆን ብዙዎቻችሁ በፍሬ ተዝናንታችኋል ስትሰልም ሰክራ ስትሰልም ምን ስትል አይደል እንዴ የሰው ውድቀት ላይ እኔ መድረስ እወዳለሁ ሰው ሲወድቅ ሰው ሲቸግረው ነው መድረስ የምፈልገው በደስታው ጊዜ መማርስ ቢቸግራት ነገር እኔ መማር እንደነታለሁ እሷ ለምትረዳለሷት ያንን ሽብር አንደኛ በደንብ አዳምጥ እሺ ደግሞ ለመማር አልሰጠዋትም ለቤታዮ ነው የሰጠዋት እኔ መማርን ሰጥቻት አላውቅም ኦኬ በደንብ በቤታዮ ሰጥቼ ያን ደግሞ የመለስኩበት በበነገታው እኔ ረዳውቴ ለተፈናቀሉት ኦኬ አላቅም ነበር የዛን ጊዜ ሌብነት እንዳለ ምናምን ለተፈናቀሉት ከወለጋ ለተፈናቀሉት ደብረ ብርሃን ላሉት 40 ሺህ የሚሆኑ ሰዎች እርዳታ ይሰብሰብ ተብሎ እኔ አላቅም እኔ እንትን ኤንጂኦ አላችሁ አልኳቸው አዎ አሉ ላኩላቸው በበነገታው ሲሰድቡኝ አየሁ ይሄን ደንቆሮ በላ ነው እኮ ምናምን ሲሉ ከብር ነው የምልህ ጌታ ምስክሬ ነው ቪዲዮ አለኝ በበነገታው እንዴ ሰው ረድቶም ይሰደባል እንዴ አልኩኝ አላወቁኝማ እኔ እኮ በበነገታው እኔ በበነገታው ሌላ ሰው አይመልሱም እኔን ግን ስለሚፈሩ እኔ እየቀለድኩ ነው እንደዛ አልኩት እንዳይሰማው ነው አትበላ ይኸውልህ ለምን መሰለህ እዚህ ጋር ሰው ሲያዳምጥ እኔ አሁን ነው ፍሬ አሁን ጌታ ፍሬ እኮ አማራ እኮ ናት ፍሬ እኮ አማራ ናት ሆላ ፍሬ እኮ ትግሬ አይደል በእናቷ መሰለች ትግሬ አይደል ፍሬ በአባቷ እናቷ አማራ ናት አይደል እኔ ብሔርተኛ እኮ አይደለሁም እኔ እኮ ይኸውልህ እኔ አማራ ኦሮሞ ትግሬ ጉራጌ ካምባታ ብዬ እኮ አይደለም የምቀርበው ለጃፒ አልዘፈኑለትም አንተ ጃፒ ዝም ብሎ ጃፒ እንደ ሰው እኮ የምትቆጥሩት እናንተ ናችሁ ለምን እንደሆነ አላውቅም ኧረ ሰሞኑን የሚናገረው ነገር አልገባህም ነቀነቃቸው በቴስታ ነው ማን እኔ ከፖል ይኸውልህ ጅቦ ከፖለቲካ ወጥቻለሁ ሰዎች እኔ ፐርሰናሊ ሲነኩኝ ነው የምልህ እኔ እውነቴን ነው የምልህ ፐርሰናሊ ከነኩኝ መልስላቸዋለሁ አሁን ጃፒና ጆከር ቅድም ገብቶ ስለሰደቡኝ ዝም ብዬ መልስላቸዋለሁ እንጂ አያገባኝም ለምን የአረብ ሀገር ሴቶችን አይደለም ሙሉ የኢትዮጵያን ህዝብ 120 ሚሊዮን ህዝብ ለምን አይገፉም አያገባኝም እኔን አትጥሩ ነው በቃ ፐርሰናሊ ድሮ በእኔ አይደለም የምጣለው አይደል ጅቦ ሁሌ ትለኛለህ እኔ ድሮ የምጣለው በእኔ አይደለም እኔን ስለሰደቡኝ አይደለም ከሴጋው ጋር የተጣላሁት እኔን ስለሰደበኛል ለመጀመሪያ አይደል እንዴ ማህበረሰብን ለምን እንደዚህ ታረጋለህ ነው አያገባኝም አሁን እኔን ሲነኩኝ ግን መልስላቸዋለሁ አንድ ነገር ልንገር ለምሳሌ አሁንም እንዳትሳሳት በቃ አላወራም እንዴ ጂቦ አስጨነቁኝ ፓስተር ነው አይደለም ቆይ ልንገርህ ዝም ብሎ መሳደባል አሁን ጆከር ዝም ብሎ የሚሳደባል ጆከር ዝም ብሎ የሚሳደባል ወይ ለኔ መልሳ ጆከር ዝም ብሎ የሚሳደባል ፎቶ ለጥፎ ይሳደባል ምናምን አይደል እንዴ ዳትስ ከዛ ውጭ አይሄድ ምንም የሚያደርገው ነገር የለም አቅምም የለውም ብቃትም የለውም ዝም ብሎ ይሳደባል አይደል ጃፒም እንደዛ ነው ጃፒም ቢራዋን ይዛ ቁጭ ብላ እየጠጣች እሷን እንኳን ፎቶ ለመለጠፍ ትፈራለች ያለችበት ሀገር ህግ ስላለ ትፈራለች የኔ ፎቶ አትለጥፍም ጃፒ ዮናስም ይፈራል ፎቶን አይለጥፍም ግደለው ዮናስ ግን ይኸውልህ ዮናስ ግን ምን አይነት ሰው ነው ታውቃለህ ዮናስ ግን ስለሚቀናብኝ እዚህ ሲያትል ድረስ መጥቶ ከፍራው ልትቻጋ ሆኖ ፍርድ ቤት ገብተው
ዋሽተው እኔን ለማሳሰር ሞክረው አሸንፊያቸው ገርፍ ያባረራቸዋለሁ በህይወቴ ነው ተካሳችሁ ምናምን ተካሳችሁ አትበል አንተ እነሱ ፍራውል ቴቻ ዮናስ ሴጋ ቴዲ አዋሳ ጂጂኪያ እንቁርቲ ተሰባስበው እኔ ፍራውል ስትል ትዛለኝ ፍራውል ስማ ፍራውል ቴምርን የሰራትን ሰምታል አይ ነው በጣም እሷንማ ላጫት አረ በፈጣሪ በክሬዲት ተራክሽቶላት ምናምን አሉ የሆነ ነገር አስፈርቷል ክሬዲት ይወል ብንዳረገ ታውቃለህ ወረቀቱ አለ በጣም 180,000 ዶላር ነው የወሰደባት ፓስተር ጋሳማ ደስ ይለኛል ኖ ማማት አይደለም ይሄ እኮ ይወል ማማ ይሄ ሸታ ያላ ምን አደባባይ ግቡ ጉግል ላይ ዩቲዩብ ላይ ብትገቡ አለ ቁጭ ብሏል እኔ ቤት እኮ ነው መጣው እኮ እቺ ተምር እኮ በልቷት እኮ ግን ጤነኛ ስላልሆነች አይኔ ፍቅር ጠፋሽ ግን ከየት አመጣችሁ አንተ 180 አረ ፓስተር ስማ እንትና ጋፍቺ ፈጽሜ አሁን እቺ ልጅ እንደ አጋባኝ እንደው በፈጠረ ማንን ኢትስሚ የምትባል የሆነች ቆንጂዬ ልጅ እናቴን አስማት የሆነች ልጅ ጋይስ ምንድነው እዚህ ጋር ዛሬ 100 ሺህ እንኳን መግባት አቃታችሁ 500 ሰው ቁጭ ብላችሁ ምንድነው ዛሬ በቤት ስልክ ነው እንደ የገባችሁት ታፕ አድርጉ የኛ አካውንት መዘጋት የለበትም ጋይስ 1 ሚሊዮን ለመግባት እየጣርኩኝ ነው እገባለሁ ግጅቦ 1 ሚሊዮን በታፕታፕ ከዛ ያልፋሉ ጋይስ ታፕታፕ እና ኮፒ ሊንክ አድርጉ ጅቦ ካሁን በኋላ ግን ስርዓት ይዛው ቆራኝ እኔ እናንተ ጓደኛ ነን አይደል ኦልሞስት 7 ዓመት ምን አጠፋው እንዴ ልጅ 8 ዓመት ነው አይ መርዝ አትጥፋ ብሮ እኔ አሁን አንተ ሌላ ጊዜ እየቀለልኩ እኮ ነው እንደዚህ ያልኩት ትግሬ ስለሆነ ምናምን ስላል ኖ ጥሩ አይደለም እኔ በብሄር ማንንም ቀርብ ያለ በቃ ሁለተኛ አይደለም እናቴን ሁለተኛ በቃሽ አሁን ታፕታፕ እና ኮፒ ሊንክ አድርጉ እኔ ኢትዮጵያዊ ነኝ ለሁሉም ማህበረሰብ ድምጽ መሆን ሰው ነኝ አሁን ግን ከፖለቲካ ወጥቻለሁ የለሁበትም ሰው ስሜን ከነካ ግን አለቀላቸው ጅቦ ተመልሰህ አትገባም ወደ ፖለቲካ አልገባም ጨርሻለሁ ፖለቲካ ውስጥ የለሁበትም የፈለገ ሰው ቢጎዳ ቢበደል አይ ዶንት ኬር ትናንትና አንዱ መጣና ይሄ መሐመድ ስልጤ የሚባለው እዮዳ እንግዲህ አንተ ነህ ጎበዝ እዚህ ሶሻል ሚዲያ አሰይ የምትባለው እንደዚህ ሙስሊምን እየበደለች ነው አላለኝም እና ቦልቄ ነው ያባረኩት እዚህ አልቀበልም ስሜን ጠርቶ እዮዳብ ቀልቡን ገፍፍ ያባረኩት እዮዳብ ብለው ከተሳደቡ ብቻ ነው የምመልሰው ሰማኝ ጅቦ እዮዳብ ብለው ለሁሉም አልመልስም ያው የሚመለስ ከሆነ ከዛ ውጭ ግን አያገባኝም ግን እኮ ፓስተር አሁን እኮ ፖለቲካው ሊጋጋል እኮ አሁን ይጋጋል የለውም እኔ ሁለት አልገባም አያገባኝም የለውም ኧረ ተው አሁን ነው ወሬ ነው ዝም ብዬ ሁለት አበባ ጋይስ እኔ አሁን ጌመር ነኝ ግልብጥብጡ ሊወጣ ነው ይውጣ አያገባኝም የኢትዮጵያ ህዝብ ተመልሶ እንደሚያጨበጭብ አውቃለሁ ይውጣ እኔ ጤናዬን እፈልጋለሁ 3 አበባ እንደናንተ ከመሆኔ በፊት አማራው ከፍል ይልኩ ጋይስ አንድ አበባ ዋሞራ አበባ አያገባኝም እኔ አውት ሙላው ብርጅስቶን እየመጣች አሁን ብርጅስቶን አንበሳ ታወርዳለች ብርጅስቶን አንበሳዬ መልሺ ሀብታም ነኝ ብለሻል አይደል አንበሳዬን እስከ ልጁ መልሺ ነይ አንበሳ ወርደላታል አንበሳዬን እስከ ልጁ መልሺ ብርጅስቶን ካለበዛ ልፋታሽም እንትና ነው የምሆንብሽ አሳረኛው ነው የምሆንብሽ እንዴ ብሬን እየበሉ ሙጥጥ እያረጉ ይሰርቡኛል ሀብታም እኮ ነች ሀብታም ነኝ አለች የ120,000 ብር ፐርፊውም ነው የምጠቀመው አለችኝ ጋይስ ዳብል ነው ቤተሰብ ዳብል ነው ሼር አድርጉ አዩዳም ግን በጣም እውነት ተናጋሪ ግን መጽሐፍ ቅዱስ እንደሚለው ብቻውን ይቀራል ይላልኝ ምንድነው እንደዚህ ጌታን ሀብታም ነች እቺ ቤተሰብ 3 እጥፍ እኮ ነው 3 እጥፍ በጅቦ ጋይስ 3 እጥፍ ነው ምን ባክን የነቀዘ ሞባይል ነው ያዘችው ይፈነዳል አሉ አረ እግዚአብሔር ቻርጅ ስታረግ ከመሙላቱ በፊት መንቀል አለብህ ሌትስ ጎ አይው ልጅ ቦዬ እግዚአብሔር እኮ ሰው ያመጣል እኮ ታየውላችሁ ፎሎ ባክ ኬኒ ትሬዮ yes appreciate that እንዲህ ነው አለኝ ወዳጆች አሉኝ እኔ ጅቦ ዝም ብላ አትምጣ ወዳጆች አሉኝ እኔ ህዝብ አይቷል 7 ዓመት ልፋቴን አይቷል 100,000 ታፕታፕ አድርጉልኝ ጋይስ ሞዴሬተር ከ10,000 በላይ ይሰጣል በአየር ላይ ነው የምንሰጠው ከ10,000 በላይ ጊፍት የሰጣችሁ ሰዎች እኔ ጌመር ነኝ ከዛ ውጭ አንድ ጥያቄ ልጠይቀው ለጊፍተር ሞዴሬተር እንሰጣለን ከ10,000 በላይ ጊፍት ስታወርድ ሞዴሬተር ይሰጣችኋል ከዛ ደግሞ ቪአይፒ ቤተሰብ ለስኩ መሲ ብሪጅስቶን አንድ ልብ ሰጠሸች አንቺ ሴትዮ ነይና አንበሳ ወርጅ ብሏት የለሽማ ወይ ጊፍት ልስጥ ብላ ይለች
ቼክ ልታረግ ነው ትልስተ ቤተሰብ let's go ጂቦ እኔ እናንተ በ100,000 ካልተቀ ወሳብ እኔ ምሎት እርሱ አቤት እርሱ ኃይለኛ ጌመር ጊፍተር ነበሩ እንዴት ወደ ጌመር ተለወጡ ጌመር ነኝ እኔ ብራዘር ጊፍተር አይደለሁም እኔ ጌመር ነኝ ጊፍተር ጨርሻለሁ ጊፍተር ኃይለኛ ጊፍተር ነበር ካንበሳ ነበር ያው እንግዲህ የሰው ልጅ እንደዛ ነው የትናንትና ጊፍተር የዛሬ ጌመር የትናንትና እኔ ጌሙ ደስ ይለኛል ሰማ ጌሙ ደስ ይለኛል በቃ ላይክ በዚህ ነው ሰዎችን አንደኛ አካውንት 1 ሚሊዮን እንዲገባ ፈልጋለሁ ሁለተኛ ላይ አገባኝም ሁለተኛ እኔ ወዳጆቼ ብዙ አሉ ገና ካሻፔን ሁሉ ለጥፋለሁ እኔን የሚወዱ የኔን አመለካከት የሚወዱ በካሻፕ ሁሉ በጌም በዚህ በቲክቶክ ብዙ የሚገባው ወደ ቲክቶክ ስለሚሄድ ቀጥታ እኔ ጋር እንዲገባ ደግሞ ካሻፕ ለጥፍላችኋለሁ በካሻፕ ታስገቡልኛላችሁ ከዛ እኔ የኔን አመለካከት የኔን ትምህርት የኔን ቀን ያስገባልኩ ለምን ማያስገባው ከኔ በላይ አስተማሪ አለ እንዴ ከኔ በላይ ኧረ ጋይስ በ20 ወይኔ ወይኔ ዲኤንኤ መስጠት ከቻልክ ስጥ ካለበለዛ ሄድና የምታመልከውን ኮከብና ጨረቃ አምልክ ካለበለዛ መስጠት ከሆነ ስጥ ዲኤንኤ አረ ዲኤንኤ ሀብታም ነው እናቴ ትሙት ሀብታም ነው አንድ ቀን እንትን አንበሳ ሲያወርድ አይቻልም ሚሊዮነር እንደሆነ ግን ታውቃለህ አሜሪካ ውስጥ ከሆነ ያወርዳ እሱና ዲኤንኤ አንበሳ ወርድና ለማነ እስኪ አንበሳ ወርድና ለማነ ዝም ብሎ አይደል አንድ ቀን ጊፍት ሲሰጥ አይቼው አላውቅም እኔ ዲኤንኤ አይሰጥም እንትን ነው ፎርኬን አወቅም ማን ነው ፎርኬ ይሄ ፎርኬ ነው ምናምን የሚባለው ጥቁር ብዙ ትራክ አንዳንዶች ይወልም ወይኔ አሁን በካሻፕ ብቻ ነው የምሰጥ ዲኤንኤ ሀብታም ነው በጣም ግን ለኔ እንትን ባደወይ እንደ ዲኤንኤ በኔ የሚቀና ሰው አይቻላቅም ሀብታሙ ነው ሚሊዮነር ሆኖ በኔ እንዴት ለምን እንደሚቀና አንድ ቀን እኮ ነው በጣም ነው የሚቀናው በኔ እግዚአብሔርን ዲኤንኤን ብትጠይቁት ማንን ነው የምትቀናበት ሊሆን ይችላል ለኔ የሆነ ብር ላከልኝና ምን እንዳለ ታውቃለህ ደሰው እንዳትናገራ ግን በጣም ነው የሚቀናብኝ አረ በጣም ይቀናል ዲኤንኤ ግን በጣም ነው የሚቀናው እንዳትናገር ብሎኛል እኮ በስማም ተናገርኩ በእውቀት ይወልክ እኔ እሱ የሆነ የሚያምነው ሳይንስ ነገር ገባውና ፍራኦል ቤት ማለት ነው ፍራኦል ቤት ለጠለጥኩት ምንም ማያውቅም ዝም ብሎ ከዛም ልጥፍ ዲኤንኤ አሮን ነው ምናልባት አንዳንድ ሰው ንግግር አይችልም ምናልባት ስማርት ሊሆን ይችላል ያላገባ ንግግር ግን አይችልም አንደበተ ርቱዕ አይደለም መናገር አይችልም እንግሊዘኛ ማይችል አማርኛ ማይችል ይቀላቅሏል ሁለቱም ማለት ነው ብሎ ጻፈልኝ እዚህ ጋር አንተ ባለጌ ብሎ ጻፈልኝ አረ ባክን ዲኤንኤ ዝም ብሎ ደሃ ነው ባክን የሆነ ክለብ ነው ያለው ስማ ዲሲ ክለብ ነው ያለው በቃ ክለብ ያስጨፍራል ብቻ አባቴ ሌላም ቢዝነስ አለው አንተም አታውቀው እኔ አጣርቻለሁ ይኑረው አንተ ምንድነው አሽቃባጭ ይቅርታ ነው አሽቃባጭነት አይደለም አንበሳ ያወርድልና ለማን እስኪ አንበሳ ያወርድልህ አያወርድልህ የለው እንደዚህ አይነት ነገር አይወርድም የለውም አያወርድም ይኸውልህ ቲክቶክ ላይ ያለ ነው በጊፍት ነው ሰው የሚታወቀው ማመሰለ ራመደው አስቦ ነው ሶስት አበባ ሶስት የተለያየ ሶስት አበባ ስጡ ማስተር ዲኤንኤ ማለት ነው የሆነ ሰዓት ላይ ጭር ያለ ጫካ ውስጥ ገብቶ ባዶ እግሩን ይሄዳል እንደዚህ አይነት እግዚአብሔር ምርምራን ውስጥ ያለ ሰው እኮ ነው ዝም ብሎ አላስባ ከስባ ይሉ ባዳው ይወዳ አንበሳ ላውርድልኝ ስትለው አሁን ምን ያስባል አሁን ይሄ ሰውዬ ባወርድልኝ በባዶ እግሩ ጫካ ይወጣል አይደል ይሄ እኮ በእናትህ ጨረቃ ተው እሱ በራሱ ዓለም ያለ ነው ባዳው እንደዚህ አይነት ሰዎች መጨረሻ ላይ ያው ማለት ምን መሰለህ እግዚአብሔርን የለም ብለህ ካመንክ ለኔ አንተ የፈለገ ነገር ብትሆን አያገባኝም በቃ you're nobody you're nothing እግዚአብሔር የለም ብለህ የሚያምን ሰው አረ እግዚአብሔር የለም ይላል እንዴ እግዚአብሔር ኤቲስት በእግዚአብሔር አያምንም በእግዚአብሔር ካላመነ ታዲያ እኔን ኦርቶዶክስ ነኝ ብሎ ሰው ምን ያህል መሰለህ በጣም የሚደምር ነገር ኦርቶዶክስ ነኝ እኔ በጣም እንደዚህ የሚዋሽ ሰው አልወድም በተለይ አንድ ሰው ዕውቀት አለኝ ካለ አይዋሽም አንድ ሰው ተምር ያለው ካለ አይዋሽም ዲኤንኤ ኤቲስት ነህ በእግዚአብሔር አታምንም ኦኬ he does not believe in God he believes in energy አንድ ቀን አፉን አስከፍቶታል በኢነርጂ ነው የሚያምነው ኤነርጂ ነን ምናምን ነን ይሄ በቃ አይደል የሆነ በቃ ኤቲስቶች ጸረ ክርስቶሶች የሚያምኑት እና የፈለገ ብትሆን አንተ ኢሉሚናቲና ሲክሬት ሶሳይቲ ግሩፕ ውስጥ ያለ ሞጣን አፉን አስከፍቶታል ለ2 ሰዓት ሞጣ ማንንም አያዳምጥም እናቴ ሞጣማ ዘገየ አፉን አስከፍቶት የለ ላሳይ እንደ አፉን ከፍቶ ሞጣ ቆይ አንተ ወደ ሌላ አትይው ሞጣው ለአፉ እንደከፈተ ነው አንተው ሞጣን እኔ ግን ጅቦ ግን አውቀ ነው አሁን ሞጣን ሰው ብለህ ታመጣለህ እንዴ አንተ ሞጣ እኮ ሊቅ እኮ ነው
እኔ ይወዳል በቃ እንዴ ባስርሶ ግን ፓስተር ሁሉንም ንቀው እሺ እኔ እዚህ ጋር ባከንተ ሁሉንም ንቃ አትበል። ማንን ነው እያወራ ያለው? ማንን ነው እያወራ ያለው? ሞጣ ቀራኒዮ ሞጣ እኮ በአንድ አረፍተ ነገር በአንድ ፓራግራፍ እኮ 20 የተቃረነ ሐሳብ የሚያነሳ ግለሰብ ደንቆሮ እኮ ነው። የመጣለትን እኮ ነው የሚያወራው። ዛሬ ያወራውን ነገ አይደግምም። እንዲህ በቃ ሞጣ በአንድ ሰዓት 20 ይኸውልህ ብሮ አንተ ምናልባት ስላልተማርክ ነው እኮ ችግር። አንተ እኮ የመንገድ አራዳ ነህ አንተ እኮ ዝም ብለህ እርድና ዝም ብለህ ሱቅ ለሱቅ አንተ እኮ ታውቃለህ አለ የማዳም ቅመም ሱቅ ብዙ ስለተላክ ስትመላለስ የቀሰምከውን እውቀት እኮ ነው ያዝከው ታውቃለህ። እርድና ነው እዛም ተላልከሃል ብዙ። ስትሪት ስማርት ነህ አንተ። ስትሪት ስማርት ነህ አንተ። ዳስ ጅቦ እኮ ስትሪት ስማርት እኮ ነው ዳስ እንጂ ሌላ ነገር እኮ ሌላ ነገር እኮ አሁን ኤክስፕሌን አድርግ ብለህ ኤክስፕሌን ማድረግ አትችልም። ነገሮች ሁሉ የምታይበት የምትገነዘብበት በስትሪት መንገድ ነው። ስትሪት ስማርት ነው። አሁን እንዴት አደነከው አንተ ብትለኝ ሞጣ ደንቆሮ ነው፣ መሀይም ነው፣ ምንም እውቀት የለውም። ጌታ ምስክር ነው፣ እውቀት የለውም፣ መሀይም ነው። ዝም ብሎ በቃ የተላክ ተሞልቶለት የተጻፈውን ዝም ብሎ ሲለፈልፍ የሚውል ነው ሞጣ። ግን ይኸውልህ ቲክቶክ ማለት እሺ ከሞጣና ከዮኒ በእውቀት ማን ይበልጣል በአንተ ግምት? አይ ሞጣ ይበልጣል። ከዮኒማ ሞጣ ይበልጣል። አንተ ያነኛው እኮ ደነዝ እኮ ነው። ሴጋው እኮ ምንም ብትለው የሱን ይኸውልህ ሴጋው ደፋር ነው። ሴጋው ደፋር ነው እንጂ እውቀት የለውም። ሴጋው ጭንቅላቱ ራሱ ጸጉርም እውቀትም አይይዝም። አንተ ግን ላይክ በትንሽ ነው የሚበልጠው ታውቃለህ። አይስዌር ሞጣን አፈርፍሮ ይበለዋል። እንትና እዮዳብን አፈርፍሮ ይበለዋል። ዲኤንኤ ነው የጻፈልኝ ወደ ማሽቃበጥ ዲኤንኤ እባክህ ዲኤንኤ አንተን አፈርፍሬ ፍራኦል ቤት ይኸውልህ ፍራኦል ቤት አሁን ፍራኦል ዛሬ እኔ ጋር ስለጣላ ነው እንጂ ፍራኦል ቤት ገብተን ማለት ነው በራሱ እንትን የራሱን የሚያምነውን እኔ ነኝ በቃ እሱ መጽሐፍ ሲያመጣ እኔ ጭንቅላቴ ላይ ነው እዚህ ጋር የተከመረው ጧ ሳረገው ዲኤንኤ ከዛን ጊዜ በኋላ ጠላኝ ምንም ማድረጊው እኮ አይደለም። አሸነፍኩት በንጽጽር አሸነፍኩት። በራሱ ንጽጽር ገብቼ የራሱን የሚያምነውን በደንብ አድርጎ በአግባቡ መተንተን አይችልም። ንጉስ እዮዳብ ታውቃለህ፣ እውቀቱ ማንም ሊነካው አይችልም። ጨረቃ ጓደኛ ታቋል። ፎርክ የሚባለውን ታቋል። ማን ነው ፎርክ? ይሄ አላዛር ብዙ ትራክ ያለው ብዙ አንተ ደግሞ አላዛር የሱ እንትን ነች እኮ ትልቅ ትራክ ጥቁር ፂማም ፎርክ የነሱ ወንድሙ ነው የሚባለው። ፎርክ ወንድሙ ማለት እኮ አብሮ አደገ ጓደኛ ነው። የልጅነት ጓደኛ ነው። እሱም ሀብታም ነው አይደል? አሜሪካ ውስጥ አሉ ከተሞች አሮን ቴክስ ትራክ ያለው አይመስለኝም። ዲጄ ወንድሙ ደግሞ ትራክ ፎርክ የሚል ትራክ የሱ አይደል? እንዴ እንዳለ ወደ 4 5 6 ትራክ አለው። ዲጄ ወንድሙ ልንገርህ፣ ዲጄ ወንድሙ ድሮ ዲጄ ነበር። ዲጄነትም ያስተማርኩት እኔ ነኝ። ወንድሙ አሉ እዚህ ጋር ዲጄ ወንድሙ ላይክ አሮን ነው። አይ ቲንክ ዲጄ ነው። ፎርክ የሚል እንትን ልብስ ሸጥ ምናምን ይሸጣለኝ እንጂ መኪና ላይ ያለው እልክልሃለሁ። ብዙ መኪናዎች አሉ። ባዳው አሪፍ ልጅ ነው ዲጄ ወንድሙ። በጣም አሪፍ ልጅ ነው። መጥፎ ሰው አይደለም። በጣም ጨዋ ነው። እንደዚህ ከማንም ሰው ጋር ገብቷል። ግን ያው ጓደኞቹ እንዳሉ ግን ደደቦች ናቸው። አሁን ዲጄ ወንድሙ ሃንጋውት የሚያደርገው እንዳለ ከነተሙ ከነሴጋው አላዛርም ይኸውልህ፣ አላዛርም ዝም ብሎ እንዲሁ አፉ ነው ባለጌ እንጂ አላዛር በጣም የዋ ልጅ ነው። ካላዛር አብረ የበቃ ኑራቸዋል አብረ ነው ዲጄ ወንድሙ። ይኸውልህ የዲጄ ወንድሙ ከዝን የኔ ገርፍሬንድ ነበረች። ገባ የዲጄ ወንድሙ ከዝን የኔ ገርፍሬንድ ነበረች። በጣም ነው የምንታወቀው። የእሱ ቤተሰቦች የዲጄ ወንድሙ እህት ማለት ነው። ትዳር የለውም እንዴ ማለት ድሮ ነው የምልህ። ደስ እኮ 22 years ago በጣም ጥሩ ቤተሰብ ነው ያለው። በጣም ደስ የሚሉ ቤተሰብ እናቱና አባቱ የእነሱ ቤተሰቦች ደስ ይሏል። ሱዳኒስ ናቸው። ገባ ግማሽ ሱዳኒስ ናቸው እና በጣም ደስ የሚሉ ቤተሰብ ነው ያላቸው። በቃ እነሱ ጋር ነበር ካደኩት። የማን ነው ግማሽ ሱዳኒ? ዲጄ ወንድሙ ሱዳን እኮ ነው። ሱዳኒስ እኮ ነው። ኧረ ኢትዮጵያ ኖ ሱዳኒስ ነው። እኔ የማውቀው ዲጄ ወንድሙን በጣም አውስተን ዩኒቨርሲቲ እያለ እኔ ሂውስተን ነበር የምኖረው እና እሱ ጋር ሄደን ነበረ ሙዚቃ ምናምን ልንሰራ። አንተ በጣም ነው የማውቀው እኔ ዲጄ ወንድሙን። ቤተሰቦቹንም በደንብ ነው የማውቃቸው። አሪፍ ልጅ ናቸው። አሪፍ ቤተሰብ ነው ያሉት። በጣም ደስ የሚል ወንድሙ የዲጄ ወንድሙ ወንድም የኔ ጓደኛ ቤስት ፍሬንድ ነበር። እህቱ ምናምን የኔ ግሩፕ ናቸው። እዛ ሂውስተን እያለን ስናደግ ማለት ነው። በቃ የኔ እድሜ ዲጄ ወንድሙ በእድሜ ይበልጠኛል። አባ እና ሱዳን አይደለም በጣም ወዳጅ ነው። ዴኔ ይቅርታ አቋረጥኩት።
ዲኤንኤን አላውቅ ዲኤንኤን የሚጠላኝ አንድ 4 ጊዜ ፍራኦል ቤት ተገናኝተን በክርክር አሸነፍኩት። ከዛ በኋላ ተናደደብኝ። ተናዶብኝ እኮ ዮናስ ሴጋ ቤት ገብቶ ሁሉ ጊፍት እየሰጠ ያሰድበኝ ነበር። ዲኤንኤን በጣም ነው የሚጠላኝ። እሱ አይደለም በሱ ያለው መንፈስ ነው። እኔ ዲኤንኤ እንደ ሰው አይጠላኝም። በሱ ያለው ያጋንንት መንፈስ የጸረ ክርስቶስ መንፈስ አለ ዲኤንኤ። እውነቴን ነው የምልህ ለኢትዮጵያ ሕዝብ የማይጠላ እኔ አልጠላህም አንተ ነህ ጠል ነው። በጣም ነው የሚጠላኝ። አንተ መንፈስ ይጠላኛል። አጋንንት የተጫነበት የ666 የኢሉሚናቲ የጸረ ክርስቶስ መንፈስ ነው ያለው ዲኤንኤ። እያቤ ትምህርቱ ሁሉ ካየ የሚያስደምም ነው የምልህ። እሱ ኢንፈሽሬት አድርጎ ኦርቶዶክስ ነኝ እያለ የኢትዮጵያን ሕዝብ ሊበርዝ የገባ ነው። ግን አሜሪካ ውስጥ አሉ ከተባሉ ሀብታምና እውቀት ቀመስ ከሆኑ ሰው ስማ ሊሆን ይችላል። ምንም ችግር የለም። ሊሆን ይችላል። አላየሁም እንዴ ዛፍ የበዛበት ያው ጫካ እሱ ቤት ነው ግን ወንዝ አለው። በቤቱ ጀርባ ወንዝ አለው ምናምን ባደው ይወል ጅቦ እኔ አሁን የምኖረው ሲያትል ነው። እሺ እና እኔ የምኖርበት ቦታ የኔን ቤት ሽጬ እሱ ባለበት ቢሄድ ግማሹን ከተማ ልገዛ እችላለሁ። አንዳንድ እዚህ አሜሪካ አንድ ልንገር ላስረዳ። አንዳንድ ጊዜ ወደ ወጣ ብለህ ስትገዛ በጣም ርካሽ ነው። እኔ አራት ጫማ በቤት ጀርባ እኔ ወለ 80 የሆነ ወንዝ ውስጥ ይገባል። አላልኩ እኮ እኔ አሁን ራቅ ብዬ ብሄድ ከዚህ እኔ አሁን ከተማ ውስጥ ነው የምኖረው። ከከተማ 2 ሰዓት ራቅ ብዬ ብኖር እውነቴን ነው የምልህ ትግራይን የሚያህል ክልል መግዛት ይችላል። መሬት እዚህ ወጣ ካልክ ርካሽ ነው። በቃ ዝም ብለህ ወጣ ካልክ ማለት ነው። አሜሪካ እኮ በጣም ትልቅ ነው ታውቃለህ አይደል? ስማ ነው አሜሪካ እኮ ወጣ ካልክ እንዲያውም ምን አደርጋለሁ መሰለህ ለአንተ ስል የሆነ ራቅ ብዬ የሆነ መሬት ብቻ አይ የሆነ ግን መሬቱ ምን መሰለህ እዛ ጋር ሄደህ ቤት ትሰራለህ ግን ምንም ነገር የለም። ከባድ የሚሆነው እኔም ወደ ከተማ ውስጥ እንደዚህ ነው የምኖርበት ዋና ከተማ ውስጥ ከባድ ከተማ ውስጥ ገዝተህ ቤት መግዛት ከባድ ነው። አሜሪካ ሲባል እንደ ሁሉ እንዳይመስልህ ሲያትል ዋና ደሞስ ስማ አሁን አትላንታ ሲባል ሰምተህ ታውቃለህ? አላቅም እባክህ ግን የሆነ ሰዓት ላይ እያወራን ማለት ነው ቤቴ ነኝ ምናምን ማለት የሆነ መስታወት ነገር ነው ከፈት አድርጎ ወጣ። ጂቦ ምንም አውርድልም የለውም አሽቃብጥ የለውም ዲኤንኤ እባክህ የለውም። እኔ መቼም ቤቴም ማሽቃበጥ አይደለም እኔ በቃኝ አልኩም እንደው ታውቃለህ ያው ጌም አንጫወት በቃ ጌም አንጫወት ዝም ብለን እናውራ በቃ ጌም አንጫወት መሰለህ እኔ ማሽቃበጥ አትበለኝ። እኔ እናቴን ያየሁትን ነው የምናገረው። ምን አየ ሰዓት ላይ ዲኤንኤ ክለብ አለው ምንድነው ክለብ ኤሌቬት የሚል ዲሲ ክለብ አለው። እንዳውም ዲጄ ዘረ ያዕቆብ በዛ ዲጄ ያደርግ ነበር። ያቤት ፍቅር ምንድነው ሰባ ዘረ ያዕቆብ ዲጄ ያደርግ ነበር እዛ ዲኤንኤ ውስጥ። ማዓሬ ሹክራን ሀቢቢ ዲኤንኤ እኔን በየትኛው መንገድ በመድረክ ላይ ከኔ ጋር መቀመጥ አይችልም። በውይይት ይሳደባል፣ ይናደዳል፣ ይበሳጫል። በውስጡ ያለው መንፈስ ይገነፍላል። ግን እዚህ እየጻፈልህ ነው እባክህ ዝም ብሎ ነው ምናምን ይላል። ዝም ብሎ ነው ዝም ብሎ ከሆንኩኝ ለምን እንትን ትላለህ? ዲኤንኤ በሄድክበት እኔ እኮ ሰው ልጅ ስለሱ አውርቼ አላውቅም። አንድ ቀን አውርቼ አላውቅም ስለሱ አይደል? እሱ ራሱ ነው የመጣው እቤቱ እጅ አላውቅም። አውርቼ ላውቃለሁ ሊቀት ገዋን እውቀት የለም ምን አውርቼ አውቃለሁ ስለሱ እኔ አላውቅም። እሱ ነው የሚያወራው መጥቶ። እኔ እኮ የሚገርመኝ ነገር ትናንትና ምን አለ መሰለህ ቴዲ ሐዋሳ ከእንትና ጋር ሲጫወት እዚህ ጋር የምትጠላው ማንን ነው አለ። ማንን ነው የምትጠላው ምናምን ስል እኔ የምጠላቸው መናገር አልፈልግም የምወዳቸው ልናገር አለና ከዛ እሺ የሆነ በሆነ ጥያቄ ኢዮዳብን ስትለው እኔ ኢዮዳብን አይቼው አላውቅም አለ። እኔ ኢዮዳብን ድምጾት እያቤኔ ፍቅር ይቃሽኔ ስማ ልንገርህ ምን አይነት እንትን እንደሆኑ ተደብቀው ሲያዩኝ ነው የሚሉት። ሁሉም ተደብቀው ነው የሚያዩኝ። በፌክ አካውንት ቁጭ ብሎ ሲያዳምጡ ይላሉ። የኔን አጀንዳ የኔን አመለካከት ወስደው ሲያራምዱ ይላሉ። ከዛ ስጠየቅ ለሚጠይቀው ጥያቄ ሁሉ ስለኔ ነው የሚመልሰው። አይቼው አላውቅም ሰምቼው አላውቅም የሚል ግን ሲጠየቅ ስለኔ ነው የሚያወራው። የምትጠላው ማን ነው? ኢዮዳብ። የሚደብር ማን ነው? ኢዮዳብ። ካላዳመጥከኝ ካልሰማኸኝ እንዴት ነው በጭንቅላት እንደዚህ በጭንቅላታችሁ ላይ ይሆንኩኝ? ስለማላሽቃብጥ ስለማላስመስል ለጊፍት ብዬ አላሽቃብጥም እኔ ወይም ደግሞ ለፎሎወር ብዬ አላሽቃብጥም። ፍላፊን ነው የምናገረው። ንጉስ ኢዮዳብ the only one በሶሻል ሚዲያ ላይ ጊፍተር ምናምን ይፈልጋል አይጫወትም። እኔ አይቼው አላውቅም። ዲኤንኤ የሚያኛው ዝም ብለው ነው እየገቡ የሚያላግጡት።
አረ ህዩዬ የኔ ፍቅር ይብቃሽ፣ የኔ ውድ፣ የኔ አንደኛ ይብቃሽ። አይሰማም ፓስተር ይሰማል። ስማ ወይ ለማንኛውም እንደሚጠሉኝ ታውቃለህ። የሚጠሉኝ ደግሞ በእውቀት ስለበለጥኳቸው ነው፣ በሀሳብ ስለበለጥኳቸው ነው እንጂ የማንም ሚስት ማን ይጠላሃል ብለህ ታስባለህ? ግን እኔ ሌባ ይጠላኛል፣ ደደብ ይጠላኛል፣ አሽቃባጭ አስመሳይ ይጠላኛል። ለምሳሌ አሁን ከጠራቸው መካከል ዲኤንኤ አንዱ ነው እያልከኝ ነው? ዲኤንኤ መንፈሱ ነው በውስጡ ያለው የኢሉሚናቲ የ666 የጸረ ክርስቶስ መንፈስ ይዞ ስለሚሄድ መሰለህ። ኢትዮጵያውያኖች አንድ ሰው ገንዘብ ካለው የፈለገ ነገር ቢሆን ይቀበሉታል። ያ የታወቀ ነው። ገባ? አሁን ኢትዮጵያውያኖች እኛ አሁን ገባኝ። የዲኤንኤ ሀብት 660 ነው እንዴ? ፓስ አላቅም እኔ ሀብት ይኑሮ አላቅም። ማን ነው ስሙ? ስሙ ማን ነው? ትክክለኛ ስሙ ማን ነው? የዲኤንኤ ስሙ ማን ነው? ያለውን ነገር ሁሉ ያወጣልሃለሁ ካለው እግዚአብሔር ብቻ ነው የሚያውቀው። ከትላልቅ አርቲስቶች ጋር ምናምን ፎቶ አይቼለታለሁ። እናቴን ፌስቡክ ላይ ገብቼ የሆነ ሰዓት እና ምን ችግር አለው? ከትላልቅ እዚህ ሀገር እኮ ከትላልቅ ፎቶዎች ጋር አይቼዋለሁ ከሆነ ሰው ምን እሺ አለው ቢኖረው ለራሱ እንጂ ለእኔ ምን ያደርግልኛል? አንተ ምን ያደርግልሃል? ኤርሚያስ ነው ስሙ። ኤርሚያስ ነው ስሙ። ምን ያደርግልኝ? እሺ ለምን ኦኬ ኖረው? እሺ ከዛስ ምን ለኖረው ነው? ምን ያገናኘዋል? ስላለው ገንዘብ አለው ማለት ከዛስ በቃ ማለቴ አልገባኝም ጥያቄ እንዴት እንደሆነ። ከዛስ ኦኬ ገንዘብ አለው አልክ። ከዛስ ኦኬ ማለት ከዛስ በቃ ምንድነው እንትኑ? አሁን አንድ ሰው ገንዘብ አለው አልክ የሆነ ነገር እንድናገር ነው። አልናገርም፣ እንዳትናገር ብሎኛል። እምቢ ነው። አልገባኝም እኮ አሁን እኔ መጠለኔ ቢል ጌት ሀብታም ነው፣ ኢላን ማስክ ሀብታም ነው። አሜሪካ ውስጥ አሉ ከተባሉ ሰዎች መካከል አንዳንዶቹ ዝም ብለው ፓስተር የታዘብኩትን ልንገር። ከዛስ ኦኬ አለው። ከዛስ እግዚአብሔር ልንገር፣ አረብ ሀገር ምን ያደረገ አልገባህም እኮ ወስታጋ ስትድውት ማን ላይፍ ከኔ ህይወት ጋር ምን አገናኘው? ምንም። እሱ ለምን ከፈረስተ ገንዘብ አለው አልከኝ? ቅድም ስናወራ የነበረው ምንድን ነበር? አንበሳ ያወርድም ድሃ ነው ምናምን ስትለኝ ነበር። በዛ ምክንያት ድሃማ ድሃ ነው የለው አያወርድም። ጌታ አለ ኖ በዚህ ደግሞ ልንገር እንትን ብሎ ነገር የለም። ሀብታም ባደወይ ከሆነ ምን ችግር አለው? ያወርዳል። ኧረ እንደዚህ አይነት አይደለም። ባዶ እግሩን እየሄደ ቀልዳለ እንዴ? ጫካ ለጫካ ነው ይሄ ዛፍ ይናገራል ይላል። የሆነ ሰዓት ላይ አዳምጡት እስቲ ዝም ብሎ ያስመስጥ 500 ሰው አስመሳጭ አንተ እሱ ጌታን ቀላል ሰው አይደለም። ሌኒ አረ ጅቦ ግን ተው አስገባ። ጆከር እናንተን አገብተው አላስገቧቸው እያሉኝ ነው። ፓስተር አይፈልግማ እንጂ አስገባቸው ነበር። በእኔ በኩል ምንም ችግር የለብኝም። ማንም ሰው ይገባ። መሰዳደብ የሚፈልጉት እኮ ከኔ ጋር ሲሰዳደቡ ገንዘብ እንዲሰጣቸው እኮ ነው። አላውቅም። ከኔ ጋር እኮ መግባት የሚፈልጉት እኮ እየተሰዳደቡ አልፈልግም። እኔ ጌም የምጫወተው እየተሰዳደብኩኝ አይደለም። እኔ ባደወይ ጌም የጀመርኩት ለምን እንደሆነ ታውቃለህ? ጌም ሳትሳደብ ምን ጌሙን ለመቀየር ነው። ልከፍተው እኮ ነው። ዘመድኩን ቆይ እስኪ ያለ ዘመድኩን ምን ያለው ዲኒ ምን ይጻፈልኝ? ለሞኝ መልስ አይሰጥም ይላል እዚህ ያሬ። ሰው አንድ ጥያቄ ልጠይቅ ፓስተር፣ አምርረ ከምጠላቸው ቲክቶከሮች እነማን ናቸው ፕሊዝ? ፓስተር እኔ ማንንም አልጠላም። ለምሳሌ አዳምጠኝ። ማንንም ካልጠላ አስዳምጠኝ። ለምሳሌ ዮናስ ሙሉነህ እኔ በጌታ ነኝ፣ ሁለተኛ ማንንም አልሳደብም፣ ሁላችሁንም ይቅር ብያቸዋለሁ፣ ይቅር በሉኝ ብሎ ተናዟል። አንተ ለምን እስካሁን ድረስ ሴጋው እያልክ ትጠራዋለህ? እሺ ፓስተር ሴጋው ለምን ሴጋው ነው? አሁን እሱ እኮ በቃ ይቅር በሉኝ በጌታ ነኝ ብሏል እኮ ወንድምህ ህያቤ ባዓረይ እንኳን መጣሽልኝ። አንቺ ብቻ ነሽ። ኧረ የሆነሽ ልጅ ላገባ ነው እኔ
Guys, I'm trying. I'm trying. Stop calling me. I am trying. ይሆናል Give me the phone. Give me the phone. ጅቦ ቀስ ብለህ ጆከርን አስገባው ነው። አይ አንተን ይላል አስተት ይሆናል ነው ይሄ ፍቅር። አረ ይሄንማ አይደለም እንትና የጻፈው ልንገርህ ይቅርብ። ለትውልዱ ጋጦጥነትን የምታስተምሩ ክህደትን የምታስተምሩ እንደ እድሜያችሁ የማትሆኑ አበባ ከሃዲዎች አሁን ነው ዓለም የምትሸልማችሁ እቺ ነውረኛ ዓለም የምትሸልማችሁ ትክክል ንገርልኝ ዘመድዬ ክብር የምትሰጣችሁ የዛች ሀገር የመርገም ምልክት ይሆናችሁ ነገርኳችሁ። ሃይማኖት የሌላችሁ ወራዶች የወራዳ ስብስብ እነማንን ነው? አስተማሪ ነገር የሌላችሁ ይሰማል። ደናቁርት ማይም ነገርኳችሁ። ይሄን የሚነግራችሁ ዘመድኩን ነው። ውጣ ይሄው እየነገርኩ ስለሆነ ውጡ፣ አዋርዱኝ። በአንድ እግራችሁ አለ ቆማችሁ የምታጥሩት አሁን ፈለገ አትናቴዎስ እንግዲህ አመሰግናቸዋል ማለት እኔ ንስሐ ግባ ነው ያልኩት። እሱ ግን እነዚህ ተሰብስበው ጴንጤዎች ቀንተውበት ፓስተር ይሁዳብ መጥቶ ጴንጤዎች ቀንተውበት ነው ለፈለገ አትናቴዎስ ተቆርቁረው